ኢትዮፒካ ሊንክ ፕሮግራሙ ኢትዮፒካ ሊንክ ነው። በዛም 90.7 ላይ ደግሞ እንገኛለን። ጊፍትና ተስፋ ሆናለን እስከ ምሽት 1 ሰዓት ድረስ አብረናችሁ እንቆያለን። ኮክቴል ነው የተመረጡ የኢትዮፒካ ሊንክ ፕሮግራሞች ከሰኞ እስከ ዓርብ ድረስ ያሉት አንድ እየተነሱ ነው። እቺ ቅምሻ ነበርች እስከ ዛሬ የሌለችው አዲስ ቃል አምጥተሻል ልትኮፈሽ። እሺ ሰኞ ላይ ነው የምንገኘው። ዛሬ በኢትዮፒካ ሊንክ ካላንደር ሰኞ ነው፣ እውነታው ዓርብ ነው ግን ሰኞ ነው። ስለዚህ ሰኞ ላይ ደግሞ መዝናኛ 5 ነው። እንጀምር ትችላለህ? እሺ በኔ በኩል ጤነኛ ደስተኛና ረጅም እድሜ እንዲኖረን በስነ ምግብ ባለሙያዎች የተሰጡ 5 ምክሮች ናቸው የምናነሳቸው። ይሄ የስነ ምግብ ባለሙያዎች ከአመጋገብ ስርዓታችን እንድናስወግዳቸው የሚጠቅሙ ምክሮች ብለው የዘረዘሯቸው ነው ማለት ነው የምናነሳው። አሁን እነዚህ ከምግብ ስርዓታችን ማስወገድ ያሉብን ነገሮች አሉ፣ ሁሌ ከምንመገባቸው ያመጋገብ ስርዓታችን ማለት ነው። ያንን ማናደርግ ከሆነ አንዳንዴ ለከፋ ለሚባል ለጤና ችግር የመጋለጥ እድላችን ሰፊ ይሆናል። ላላስፈላጊ ውፍረት የመጋለጥ እድላችን ይጨምራል። ጭንቀት፣ ድብርት እንደዚህ አይነት ነገሮችም የመጋለጥ እድላችን ሰፊ ሊሆን ይችላልና እነዚህን ነገሮች ብናስወግድ የተሻለ ደስተኛ ረጅም እድሜ ጤነኛ የመሆን እድላችን ሰፊ ይሆናል ብለዋል የስነ ምግብ ባለሙያዎች። ስለዚህ የስነ ምግብ ባለሙያዎቹ ከአመጋገብ ስርዓታችን እንድናስወግድ የዘረዘሩት 5ቱን ነገሮች እናንሳ ማለት ነው። አንደኛው ስኳር ያለባቸው መጠጦች። የስኳር ያለባቸው መጠጦች የተለያዩ መጠጦች በስኳር ለጣፋጭነትም ተብሎ በውስጣቸው ይገባል አይደል? አሁን ለምሳሌ የለስላሳ መጠጦችን ጨምሮ የስኳር በውስጣቸው ይገባል ጣፋጭ እንዲሆን ተብሎ። ስለዚህ እነዚህን ነገሮች አንድ ማስወገድ አለብን ብሏል። ጊን ማክዶዌል ይባላሉ። የአሜሪካ የልብ ማህበር ውስጥ ጥናት አድርገው ነው እኚህ ሴትየው ሴቶች በቀን ከ6 ማንኪያ ስኳር ቢጠቀሙ በቂ ነው ይባላል። ያ ማለት 24 ግራም በአንድ ቀን ውስጥ መጠቀም አለባቸው ይባላል። ከዛ በላይ ግን ቢጠቀሙ ጉዳት ይኖረዋል። ወንዶች ደግሞ ከ9 ማንኪያ በላይ እንዳይጠቀሙ ይመከራል። በቃ በቀን ለወንዶች 9 ማንኪያ፣ ለሴቶች 6 ማንኪያ፣ በአጠቃላይ የሴቶቹ 24 ግራም አካባቢ ማለት ነው። ከዛ በላይ የምንጠቀም ከሆነ ለከፋ የጤና ችግር ልንጋለጥ እንችላለን ይላሉ። ግን አሁን የምንጠቀምባቸው ለምሳሌ ሻይ ላይ ሊሆን ይችላል በስኳር የምንጠቀምባቸው ነገሮች ላይ ምናልባት ልንቆጣጠራቸው እንችላለን። የምናደርጋቸውን የስኳር መጠን የምንጠጣባቸው ይሄ የስኳር መጠን ያለባቸው ለምሳሌ ለስላሳ መጠጦች ላይ ግን ልናቀውም አንችልም። ግን አብዛኞቹ በአማካይ ስንጠጣው ብዙ ጊዜ ትኩረት አንሰጠውም ይሄንን ነገርና በአብዛኛው እንደዚህ አይነት መጠጦች ላይ እስከ 77 ግራም የስኳር መጠን ሊኖራቸው ይችላል። ጣፋጭ በጣም ብዙ ነውና ይሄ ደግሞ ሰዎች በቀን ልንጠቀምበት ከተነገረን ከ3 እጥፍ በላይ እንዲጨምር ያደርጋልና ይሄ የስኳር መጠን ደግሞ መብዛት ለተለያዩ የጤና ችግሮች እንድንጋለጥ ምክንያት ይሆነናልና አንደኛው ጤነኛ ደስተኛና ረጅም እድሜ እንዲኖረን የስኳር አጠቃቀማችንን መቀነስ አለብን። ስኳር ያለባቸውን መጠጦችም ደግሞ መቀነስ አለብን ማለት ነው በስነ ምግብ ባለሙያዎች ምክር። ሌላኛው ጣፋጭ የሆኑ የሴሪያል ምግቦች አሉ አይደል? እነዚህ እየታሸጉ የሚሸጡ ከገብስ በፋብሪካ ውስጥ እየተቀነባበሩ ከእህል ዘር ተደርገው በትንሹ በቀላሉ ያን ያክል ማብሰል ሳይጠበቅብን ለምሳሌ በወተት እያደረግን የምንጠቀምባቸው አሉ አይደል? እንደ ኮርንፍሌክስ አድርገን እንደዛ አይነት ነገሮች እነሱን ነገሮች መጠቀም ደግሞ ይሄም ለከፋ ችግር እንድንጋለጥ ያደርገናል። ይሄም በውስጡ ስኳር ይጨመርበታል፣ ጣፋጭ እንዲሆን ስኳር እንዲጨመርበታል። ስለዚህ አላስፈላጊ የስኳር መጠን በሰውነታችን ውስጥ እንድናስገባ ምክንያት ይሆነናል። እንደገና ደግሞ እንደዚህ አይነት ምግቦች ሲሰሩ ደግሞ ለምሳሌ ከገብስ የሚሰሩት የገብስ ንጥረ ነገራቸው እንዲጣራ ይደረጋልና በውስጡ የሚኖረው ብዙ ጊዜ የፋይበር መጠኑ ለሰውነታችን ያስፈልጋል። ስለዚህ የዛ መጠን እንዲቀንስ ምክንያት ይሆናልና አነስተኛ የፋይበር መጠን እናገኛለን፣ ብዙ ደግሞ የስኳር መጠን እንዲበዛ ያደርጋልና ይህንንም ነገር መቀነስ አለብን። ይህንንም ከምግብ ስርዓታችን ውስጥ ሌላኛው በመቀነስ አለብን ያሉት የስነ ምግብ ባለሙያዎች በፋብሪካ የተቀነባበረ የስጋ ውጤቶች በፋብሪካ ተቀነባብረው የሚሸጡ የስጋ ውጤቶች እነሱንም መቀነስ አለብን ብለዋል። እነዚህ የስጋ ውጤቶች በተለይ በ2010 ላይ የሃርቫርድ ዩኒቨርሲቲ ባጠናው ጥናት መሰረት በፋብሪካ የሚቀነባበሩ እነዚህ የስጋ ውጤቶች እነ ባኮን፣ ሆት ዶግ እንደዚህ የሚባሉ ምግቦች አሉ አይደል? ተቀነባብረው በሱፐርማርኬት በተለያዩ ቦታዎች የምናገኛቸው ምግቦች ማለት ነው። እነዚህ በጣም
በብዛት ለልብ ህመም የማጋለጥ እድላቸው ሰፊ ነው ተብሏል። በተደጋጋሚ እነዚህ ምግቦች የምንመገብ ከሆነ ለልብ ህመም የመጋለጥ እድላችን በ42% ይጨምራል ተብሏል በሃርቫርድ ዩኒቨርሲቲ ጥናት መሰረት። ለስኳር ህመም የመጋለጥ እድላችን ደግሞ በ19% ይጨምራል። ስለዚህ በሁለቱም መንገድ የመጋለጥ እድላችንን ሰፊ ያደርጓል፣ ለስኳር ህመምም ለልብ ህመም። በአጠቃላይ ይህንን ነገር መቀነስ አለብን። ከዚህ ውጭ ደግሞ ስጋዎቹ እነዚህ በረጅም ጊዜ በፋብሪካ ተቀነባብሮ ሲወጡ ያ ስጋ እንዳይበላሽ ተብሎ ለማቆያነት የፕሪዘርቫቲቭ የሚደረግባቸው ኬሚካል አለ፣ ሶዲየም ናይትሬት። ይሄ ደግሞ ረጅም ጊዜ እንዲቆይ ተደርጎ መደረጉ ለሰዎች ጤናም ደግሞ ከፍተኛ ጉዳት ያመጣል። ካንሰር እስከ ማምጣት ድረስ የማድረስ አቅም አለው ሶዲየም ናይትሬት። ስለዚህ ይህንንም ማስወገድ አለብን። እንደዚህ በፋብሪካ የተቀነባበሩ የስጋ ውጤቶችን መመገብ ከምግብ ስርዓታችን ውስጥ መቀነስ ካለባቸው አንደኛው ይሄ ነው ብለዋል የስነ ምግብ ባለሙያዎች። ሌላኛው ለምሳሌ አሁን በሱፐር ማርኬትም ሊሆን ይችላል በተለያዩ ሱቆች ልንገዛ ስንሄድ ከምንገዛው ነገር ላይ የማናውቃቸው ንጥረ ነገሮች ያሉባቸው ነገሮች ይኖራሉ፣ የምንገዛው ላይ ማለት ነው ተጽፎባቸው የሚገኙት። እነዚህ የማናውቃቸው ነገሮች ካሉ ወይም የሚያጠራጥሩን ነገሮች ካሉ መጀመሪያ ለማወቅ መሞከር ነው ምንድናቸው የሚለውን። ከዛ ውጭ ግን የማናውቃቸው በቂ ማብራሪያ የማይሰጥባቸው ከሆኑ ደግሞ ባንገዛቸው የተሻለ ነው። አብዛኞቹ አንዳንድ የምግብ የሚሸጡ ነገሮች ላይ ምንም ጥቅም ሳይኖራቸው እንዲሁ ተጽፎ የሚሸጡ አሉ። እዛ ውስጥ ተካተው ለሰውነታችን ምንም ጥቅም ሳይሰጡን ዝም ብሎ ይሸጣሉና ይሄ በቃ ትኩረት ልንሰጣቸው ይገባል። በተለይ ደግሞ ይሄ ለቀለም ለምግቡ ቀለም ከለር ለመስጠት ተብሎ ደግሞ የሚደረጉ ንጥረ ነገሮች አሉ። እነዚህ ለከፋ የጤና ጉዳት ያደርሱብን። እነዚህ መርዛማ ይሆናሉ። ሰውነታችን ውስጥ ከገቡ በኋላ መርዛማ የመሆን እድላቸው ሰፊ ነው። ለማቆያ ተብሎ የሚጠቀሟቸው ንጥረ ነገሮችም ደግሞ እንደዚሁ የከፋ ጉዳት ያመጣሉና እነዚህ የማናውቃቸው ንጥረ ነገሮች ለቀለም ለማቆያ ፕሪዘርቫቲቭ ተደርጎ የሚደረጉ ነገሮችን መርዛማ የመሆን እድላቸው ሰፊ ስለሆነ ከምግብ ዝርዝራችን ውስጥ ማስወገድ አለብን። እንደዚህ አይነት ምግቦች ላይ ቀለም ያላቸው ምግቦች ላይ ማለት ነው። ገብቶሻል? አዎ እንዳለ መልእክት እኮ ለኔ ነው። አንቺ ትኩረት ሰጫለሻ እንደዚህ አይነት ነገሮች ላይ? እሺ እና ሌላኛው ደግሞ ይሄ ትራንስፋት ይሉታል እነሱ ከዘይት በፋብሪካ ተሰርተው የሚወጡ ቅባት ያላቸው እንዲ ዘይት ነገሮች አሉ በፋብሪካ የሚወጡ እነሱም ማስወገድ አለብን። እንደ ቂቤ አይነት ነገር ሆኖ ነው ረግተው የሚወጡ ዘይቶች ማለት ናቸው። እነዚህም በጤናችን ላይ በጣም ከፍተኛ ጉዳት ያመጣሉ ተብሏል። ይሄ እነዚህኞቹ ደግሞ በሰውነታችን ጥሩ ኮሌስትሮል የሚባል የኮሌስትሮል አይነት አለ፣ እንደገና ደግሞ መጥፎ የሚባል የኮሌስትሮል አይነት አለ፣ ባድ ኮሌስትሮልና ጉድ ኮሌስትሮል ይህን ነገር እነዚህ ቅባቶች ደግሞ ወይም እነዚህ ዘይቶች በፋብሪካ የሚወጡት ብዙ ጊዜ የመጥፎ ኮሌስትሮል የሚባለውን ነገር እንዲጨምርና ይሄ ጥሩ የሚባለውን ደግሞ እንዲቀንስ የማድረግ አቅም አላቸውና የኮሌስትሮል መጠናችን ያለ አግባብ በሰውነታችን ውስጥ እንዲጨምር ምክንያት ይሆናል። ይሄ ደግሞ ለተለያዩ የህመም ጉዳዮች ለጤና ጉዳቶች ሊያደርሱ ይችላል። አንደኛው ለድንገተኛ የሆነ ህይወት ማለፍ አንደኛው ምክንያት ሊሆን ይችላል ይሄ ነገር በመጨመሩ። ሌላኛው ደግሞ ከልብ ጋር በተያያዘ ደግሞ ለከፋ የልብ ህመምም የማጋለጥ እድሉ ሰፊ ይሆናልና ብዙ ጊዜ እነዚህን ምግቦች የምናገኝባቸው አንዳንድ ጊዜ ከሱቅ ገዝተን ስንመገብ እነዚህ ለረጅም ጊዜ ታሽገው የሚሸጡ ብስኩቶች አሉ አይደለ? እና በብስኩቶቹ ላይ እንደ ክሬም አይነት ነገር ይደረጋል። እነሱ ብዙ ጊዜ በዚህ ተመሳሳይ የቅባት አይነት የሚሰሩ ናቸው። ስለዚህ በብዛት እነሱ የምንመገብ ከሆነ አንደኛው ለዚህ ለድንገተኛ ሞትም ሊሆን ይችላል ወይም ደግሞ ለልብ ህመም የመጋለጥ እድላችን ሰፊ ይሆናል። ኩኪሶች ከዚህ ከረጋ ቂቤ ዘይት በፋብሪካ ከሚሰሩት ውስጥ አንደኛው ነው። ስለዚህ ኩኪሶችን በብዛት የምናበዛም ከሆነ በዚህ ቂቤ መሰራት እድላቸው ሰፊ ስለሚሆን ለዚህ ነገር የመጋለጥ እድላችን ሰፊ ነውና በአጠቃላይ ጤነኛ ደስተኛና ረጅም እድሜ እንድንኖር በስነ ምግብ ባለሙያዎች ከምግብ ስርዓታችን ውስጥ እንድናስወግድ የተነገሩ 5 ነገሮች እነዚህ ናቸው ማለት ነው። ጊፍት በጣም ጥሩ ነገሮች ናቸው። እኔ መጥፎ ነገር አቅርቤ አላቅም። እንግዲህ ጥያቄ አለ? እሺ አይ ችግራቸውም ከፍተኛ ነው። ትንሽ ነገሮች ናቸው ላናረጋቸው ብንችላቸው ምንም የምንጎዳው ነገር የለም። ስለዚህ አመሰግናለሁ እኔ በግሌ